አትፍረድ ይፈረድብሃል ይላል የሀገሬ ሰው ወገን። እንግዲህ ምናልባት ትላንት ከትላንት ወዲያ ወይም ደግሞ በባለፈው ሰዓት ላይ ሩታ እንግዲህ አብርሃምን በእጇ ያስገባችበት ጊዜ ነበር። በተለይ ከሄርሜላ ፈልቅቃ እንግዲህ ከእሷ ጋር የነበረበት ጊዜ ነበር እና ይሄን ቀን ምን ነው የዛን ቀን በሆነ ወይም ደግሞ የዛን ሰዓት በሆነ ብዬን የተመኘሁት። በተለይ ዛሬ ሩታ በጣም ስሜታዊ ስትሆን በጣም ነው ያሳዘነች። ለምን እኔ እንደዚህ ሆና ማየት በነገራችን ላይ አልፈልግምም። በተለይ የሩታ እህቶችም ደግሞ በእንደዚህ አይነት ሁኔታና ስሜታዊ ይሆናል ልታዩት እንደማትፈልጉ አውቃለሁ። እና ሁላችሁም እንግዲህ የዛሬን ቪዲዮ ተመልክታችኋል። እንግዲህ እናንተ ሄዳችሁ አሰባሴታችሁ በኮመንት አስቀምጣችኋል። እኛም ደግሞ ለእናንተ በድምፅ አሰባሴታችንን እንሰጣለን። እና የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅር አብዝቼ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው። አሰባሴታችሁን ኮመንት ላይ ያስቀምጡ። እንግዲህ አብርሃም ያሳየው ስሜት አለ። ያሳየው ስሜት ስላችሁ ይታያል። እሱ ጋር የሆነ ስሜት እንዳለው እንደሚወዳት እንደሚያፈቅራት እኮ እያንዳንዱ ሁኔታዎቹ ያስታውቃሉ። ግን ላለመሸነፍ የሚያደርገው ጥረት አለ። ሆኖም ሳለ ደግሞ ሩታው ላይ ትክክል ናት የሚለው ሁላችንም እያነጋገረን ያለ ነው። ለምን አሁን ላይ ነገሮች በተበላሻሹበትና ነገሮች ውስብስብ ባሉበት ሰዓት ላይ ስሜቷን መግለጿና እንደዚህ ማለቷ ለአብርሃም አይዋጥለትም። እውነቱን ከተነጋገረ ማለት ለምን አሁን ላይ እሱ ከሄርሜላ ጋር አፈቅርሻለሁ ወድሻለሁ ላይ ነው ያለው። ከእሷ ጋር ሌላ ነገር ውስጥ ገብቷል እና አሁን ላይ እሷ የፍቅር ስሜቷን ወይም ደግሞ አሁንም ስቲል ናው እንደምትወደው እንደምታፈቅረው ስትነግረው የፌዝ ነው የሚመስለው። ለምን ከኋላ የነበሩ ነገሮች አሉ። ያኔ የምታስታውሱ ከሆነ ለተወሰነ ቀንም ቢሆን አብራ ሆነ አይ እኔ እኮ አልፈልግም፣ ግን እኔ ምን አይነት ሴትና ምን አይነት ነገሮችን ማስተካከል እንደምችል ላሳይክ ብዬ ነው። እኔ ምንም ነገር ለማድረግ ምንም ነገር የሚገድበኝ ነገር የለም ብዬ ነው ብለዋለች። ስለዚህ አሁን ላይ የሚሰማው ስሜት በቃ በቀል አላደለ ሁሉ ነገር ተቃራኒ ሆኖ ነው የሚሰማው ይሄ ልጅ። ስለዚህ አንዳንዴ እሱ ላይም ለመፍረድ እኔ ግራ ይገባኛል። ለምን ሩታ ለምን ስሜቷን ገለጸች አይደል? በቃ ይሄ ነገር ምን ነው ያኔ ትናንት ላጠይቀው ቢሆን ምን ነው ስሜቷን በዛን ሰዓት አንጸባርቃ ቢሆን ወይም ደግሞ የዛን ሰዓት ላይ ነግረው በዛው ቢቀጥል ኖሮ አሁን ላይ እንዴት ልጅ ሊያምን ይችላል? እንዴት ሊያምን አይችልም? ቁም ነገር ወዶች እንዴት ሊያምናት ይችላል? እውነት ነው እቺ ልጅ ከደረሰባት በደል ከደረሰባት እያንዳንዱ ነገሮች አንጻር ላይ ምንም ብታረግ እኮ ትክክል ናት። ገብቷችኋል አይደለ? ግን ደግሞ ይሄ የበሽሽቅ ነገር ሆኖ ነገሮች እንደዚህ ከረው ነገሮች መስመራቸውን ስተው እዚህ ደረሱ። አንዳንዴ ደግሞ ነገሮችን ማበላሸት በጣም ቀላል ነው፣ ታውቃላችሁ አይደለ? ነገሩን ግን ማስተካከል በጣም ከባድ ነው። ብዙ ጊዜ የሆነ ነገር ስታበላሹት በጣም ታይም አይፈጅባችሁም፣ ግን ያንን ነገር ለማስተካከል ግን በጣም ጊዜ ይፈጃል። እና እውነት ለመናገር ትላንትላም በጣም ያው የተፈጠረውን ነገር ሁላችሁ ማየታችሁታል። በጣም ጅርን ብሎ ነበረ። በተለይ የአንደኛ ዓመታቸውን ዩኒቨርሰሪ ለማክበር እንግዲህ ያየነው ትዕይንት በጣም አስገራሚ ነበረ። ለምን ቢያንስ ነገሮችን በሰላማዊ መንገድ እኮ ማከናወን ይችላል። ለምን እንደሆነ ታውቃላችሁ? በቃ ተጣልተዋል አይደለ? ሁለቱም ጋር የሆነ ውስጣቸው የሆነ እንዴት ነው ቅራኔ ያሉ ማለት ይሄ ቅሬታ ውስጥ ያሉ ሰዎች ናቸው አይደል? ግን ትላንትና እኮ በጣም ቆንጆ የሆነ የፍቅር ጊዜ በጣም ኦዲየንስን ያስደመሙ ያስደንቁ በቃ በኦዲየንስ ዘንድ ካሁን እንኳን ቪዲዮ ለቀቁ ተብሎ እንግዲህ በጣም በጉጉት የሚጠበቁ ጥንዶች ናቸው። ዛሬ ላይ ነገሮች እንደዚህ ቢሆኑም እና ቢያንስ የትላንትናውን መልካም ነገር ትላንት የሰለፋችሁንም ጥሩ ነገር አይተክ ቢያንስ ትላንትና እንኳን ያንን ኬክ መቁረስ ነበረብህ። ብትፈራ እንኳን አለመብላት ነው አይደለ? መቼም ሰው ህይወቱ ያሳስዋል አይደለ? ያው መቼም እናንተ ስትኖሩ ለራሳችሁ ነው የምትኖሩት። ከዛ በኋላ ነው ለሌላ ሰው መኖር የምትችሉት። ራሳችሁ ሳታድሩ መቼም ሌላ ሰው ማደን አትችሉም። እና ይህን ያልኳችሁ ምናልባት ፈርቶ እንኳን ከሆኑ ኬኩን አለመብላት ይችላል። በእርግጥ ምን ሊያደርጉበት ይችላሉ? ነው አያደርጉበትም። ግን ያው ሰሞኑን ከተፈጠረው ነገር አንጻር ምናልባት ሊፈራ ይችላል። ለምን ባለፈው ሩቲ ወይና ጠጥታኝ አስክራኝ ገረመሬ ስለነበረ ማለት ነው። ተወዳጆች እንግዲህ እውነት ዛሬ የተፈጠረው ነገር ቢያናድደኝም ግን ሩታ ትክክለኛ ስሜቷን አውጥታ መናገሯም ደግሞ በቃ ይሄ ለፍቅር የሚከፈል ዋጋ ነው አይደለ? ማለት ፍቅር ነው። አንዳንዴ ፍቅር ያሸንፋችኋል። ይቅርታም ስትጠይቀው ደግሞ ቢያንስ አላደለ ይሄ የጥፋተኝነት ስሜት ተሰምቷት ትላንትና ያጠፋቻቸው ወይም ትላንትና የተሳሳተችባቸው መንገድ እሱ ካደረገባት ጫና ካደረሰባት በደል አንጻር እንደሆነ አብርሃም ደግሞ
አሁን ላይ ረፍዷል። በቃ አንቺም የራስሽን ህይወት መኖር ትችያለሽ፣ እኔም የራሴን ህይወት መኖር እችላለሁ። ከዚህ በኋላ የሚያገናኘን ምንም አይነት ነገር የለም። ልጃችን ነው የሚያገናኘን። እንዴ አንተ እኮ ተስፋ ሰጥተኸኝ ነው። እኔ ተስፋ ባትሰጠኝ ኖሮ አንተን ዛሬ ላይ ይቅርታ ለመጠየቅ ምንም የሚያነሳሳኝ ነገር የለም። ምናልባት አንተ የምታውቃት ሩታ እችኛዋን ሩታ አይደለም። እችኛዋን ሳይሆን አንተ የምታውቃት ያችኛዋን የማትሸነፈውን ጠንካራውን ሩታ ነው። ምናልባት አሁን ላይ እኔ ስለተሸነፍኩኝ ራሴን ዝቅ አድርጌ ፍቅሬን ስለገለጽኩልህ ነው እንጂ እውነት እልሃለሁ በዚህ መጠን ስለማታውቀኝ ነው ብለዋለች። እውነት ነው። አንዳንዴ ሰዎች የሆነ አላደለ ሲሸነፉላችሁ እናንተ ደግሞ ያንን የተሸነፉበትን ስሜት የሆነ አይነበብላችሁም ወይም የሚቀልሩ የሚመስላችሁ። ለምን እነሱን የምታውቋቸው በኃይለኝነታቸው በጀግንነታቸው በቃ አላደለ በቁጥብነታቸው የሆነ አልሸነፍ ባይነታቸው ነው የምታውቁትና ተሸንፎ ደግሞ ስታገኟቸው እንዴት ምናምን ትላላችሁ። አብርሃምም እንግዲህ የታየው ነገር ይሄ ነገር ነውና ወይት ለመናገር ሰላም ፈጥራችሁ ልጃችሁን በጋራ ብታሳድጉ ቢያንስ ኦዲየንስ እንኳን ከእናንተ በጣም ብዙ ነገር ይጠብቃል። በቃ ይሄ ሰላም ፈጥራችሁ በቃ በሰላማዊ መንገድ እንድትመጡ ማለት ነውና ሩታም እንግዲህ ሁሌ እያለቀሰች እያዘነች መምጣቷ ደግሞ እኛ አንፈልገውም። በተለይ ምንም አይነት ካራክተር ብትጫወትም ፊልምም ሆነ ድራማም ሆነ እየሰራችሁ ያላችሁት ነገር በቃ እህታችን እንድታለቅስና በዚህ ያህል ስሜታዊ እንድትሆን አንፈልግም። ሲቀጥል ሄርሜላ እንግዲህ ዛሬ አፍቃሪ ብሎ የመጣ አንድ የሆነ ብቻ አንድ ሸጋ ልበለው ወይስ ጉብል እኔ አላቅም፣ ጂሚኖ ጀማል ነው የሚባል ልጅ ማለት ነው። ይሄ ራስታ የሆነው ልጅ እንግዲህ እንደሚያፈቅራት ለሷ ስሜት እንዳለው እና ቴክስትም እያረጋላት እንደነበረ ከዚህ በፊት ግን ደግሞ እሷ ስላልተመቻት ቢዚ ስለሆነች ነው ያላገኘችው እና ዛሬ ተገናኝቶ እንግዲህ ፍቅሩ እንደገለጸላት በጣም እንደሚወዳት ብቻ በቃ በአጠቃላይ ፍቅሩን ገልጾላታል። እሷ ደግሞ እኔና አብርሃም ጋር ያለውን ላይፍ ታውቂ የለም ወይ? እንዴት እንደዚህ ጥያቄዎች ልጠይቀኝ ትችላለህ? ምን አስበህ ነው? እኔ ለምን አፈቀርከኝ ሲሆን እንዴት ልጠይቀኝ ቻልክ ነው ዋናው ትልቁ ፖይንት። እሷ ያለውን ህይወቴን ላይፌን ያው በቪዲዮም ታያለክ። እንዴት ይሄ ነገር ሀሳቡ ልታነሳ ቻልክ? ምን አስበህ ነው? ካለሆነ ምክንያት አይደለም እንደዚህ ልትለኝ የቻልከው ብለዋለች እና እኛም ደግሞ እውነት እንደምትወስድልን እና እንደው አሰር ብታደርግልን በተለይ በቃ አለ አይደለ በተለይ በአሁኑ ሰዓት ይዘክልን እንደወደ የሆነ ቦታ ብጠፋ ራሱ በጣም ደስ የሚለንና እንግዲህ ዛሬ ራሱ ያው ብቻዋን እንዴት እንዳገኘችው አላውቅም። አብዛኛውን ጊዜ ሰሞኑን አብርሃምና ሄርሜላ እንግዲህ አንቺም ብቻሽን የትኛውን ቦታ መሄድ የለብሽም እኔም የትኛውን ቦታ ብቻ መሄድ የለብኝም ሲል ነበረ። ግን ደግሞ ዛሬ ሩቲንም ብቻዋን ነው ያገኛት፣ እሷም ደግሞ ልጁን ብቻዋን ሆና ነው ያገኘችውና በጣም እየገረመኝ ነበረ። የእነዚህ ልጆች ምንድን ነው መጨረሻቸው? ምንድን ነው እየተከናወነ ያለው? ለምንድን ነው እንደዚህ እየሄዱ ያሉት? ለምንድን ነው በእንደዚህ አይነት መንገድ ነገሮችን ውስብስብ እያደረጓቸው እየሄዱ ያሉት እያልኩ ነው። እና እንግዲህ እንደምታውቁትም ደስታ ሩቲን ለማግባት እንግዲህ ሽማግሌ እንደሚልክ ሰምቻለሁ። በተለይ ደግሞ የአብርሃምም አባት እንግዲህ ያለውን ነገር ሰምተው ምናልባት ሽምግልናም ሊልኩ አስቦ ግን ሽምግልናም የአብርሃም ቤተሰቦች እንደማይቀበሉም እንደዚህ አይነት መረጃዎችም እየወጡ እያየሁ ነበር እና እውነት ለመናገር እኔ እውነት እላቸዋለሁ የኔ ተወዳጆች በቃ ሰላም ፈጥረው አብረው እንኳን መኖሩ ባይችሉ በቃ ሰላም ፈጥረው ፍቅርን ፈጥረው ነገሮችን በራሳቸው መንገድ ቢያስኬዱ መልካም ነው ብዬ ነው የማስበው። ለምን ሁሌ ጭቅጭቅና እንትርቅ ኦዲየንስም ይሰላቻል። በተለይ ደግሞ ሩታ ሁሌ እያዘነች እና እየተከፋች በእንደዚህ አይነት መንገድ ስትመጣም በጣም እኛም ስሜታዊ የሆንን ነው። ለምን በእንደዚህ አይነት መንገድ እንድትመጣ ስለማንፈልግ ማለት ነው የሩታ እህቶች። ግን ደግሞ አንዳንዴ መገፋትም መልካም ነው። እውነት አንዳንዴ ስትገፉ አንዳንዴ ነገሮች በጣም የሆነ ውስብስብ ሲሉባችሁ ምናልባት የራሳቸውን መንገድ እያስተካከሉ ይችላል። ዛሬ ሩታ እንደዚህ እንዳለቀሰች አትቀርም። ነገ ላይ ደግሞ ነገሮች መልካም ይሆናሉ። ምናልባት ነገ ደግሞ አብርሃም ተንበርክኮ ይቅርታ የሚጠይቅባት ጊዜ ሊሆን ይችላል። አብዛኞቻችሁ እንግዲህ ዛሬ በጣም ተከፍታችኋል። ሩታ እንደዛ ማድረግ አልነበረባትም። ለምንድን ነው እሷ ይቅርታ ልጠይቀው ቻለችው? ቢያንስ እሱ ነበር ተንበርክኮና ጎንበስ ብሎ መጠየቅ የነበረበት ብላችኋል። እንግዲህ ሩታም ደግሞ በራሷ መንገድ ትክክል ስለሆነች ይቅርታ ጠይቋለች። ይቅርታ ማለት ደግሞ የመሸነፍ አይደለም። እውነት ለመናገር አንድ ነገር ለምትፈልጉት ነገር ግዴታ ይቅርታ መሸነፍ ግድ ነው። በተለይ ለፍቅር መሸነፍ ይሄ ራስም ዝቅ ማድረግ አይደለም። ማንኛውም ሰው ለፍቅር ይሸነፋል። በተለይ ደግሞ ይሄ እውነተኛ ፍቅር ሲሆን እውነተኛ ስሜት ሲኖራችሁ ነው እንጂ ይሄ ዝም ብሎ ከላይ ይሄ በወሬ ባፍ ሳይሆን ይሄ ትክክለኛ ሪል የሆነ ማለት ነው። ለምን
እነሱ የመጡበትን ህይወት መንገድ እኮ እናውቀዋለን አይደል እንዴ? ከመጀመሪያ እስከ መጨረሻ የመጡበት ህይወት መንገዳቸው ትክክለኛ ፍቅር እንዴት ነው በጣም የሚያስደስት በጣም በሰዎች ዘንድ አነጋጋሪ የሆነ ከልጅ እስከ አዋቂ የሚወዳቸው ጥንዶች ናቸው። ምናልባት ዛሬ ላይ ነገሮች በዚህ መንገድ መከናወናቸውን አይደለም ማየት ያለብን። ነገ ላይ ደግሞ ሰላም ቢፈጥሩና አብረው ቢሆኑ ደግሞ እኛንን የምንጸጸተው አብዛኞቻችን በተለይ በቃ አንተ ሩታን እንዳታምናት የሆነ ነገር አስባ ነው። ሩታንም ደግሞ አንቺ በዚህ ልክ ሄድሽ ይቅርታ መጠየቅ አልነበረብሽም፣ ራሽን ማስከበር አለብሽ። ቢያንስ አብርሃም ነበር ይቅርታ መጥቶ መጠየቅ የነበረበት። ኦፍኮርስ እሱ ነበር መጠየቅ የነበረበት። ግን ደግሞ በቃ እንዳልኳችሁ ነው፣ እኔም አልደጋግምባችሁ። በቃ ለፍቅር ዝቅ ማለትና ይቅርታ መጠየቅ መሸነፍ አይደለም፣ እውነት መሸነፍ አይደለም። በቃ ሩቲ ይሄ ትክክለኛው የውስጧ ስሜት ከሆነ እንኳንም ነገረችው ቁም ነገር። እሷም እንግዲህ እንዳለችው ሁሌ ከራሴ ጋር የሚያታግለኝ ስሜቴ ነው ማለት አሁንም ስቲል ነው ለእሱ ያለኝ ስሜትና ፍቅር አልቀዘቀዘም፣ ሁሌ ከራሴ ጋር ያታግለኛል። ግን ለምን ብዬ ደግሞ ራሴን ልወቅሰው አልችልም ብላለች። እውነቷ ነው። ለምን ትወቅሰዋለች? በቃ ስሜቷ ነው፣ ስሜቷን የገለጸችው። እሱም ደግሞ አልፈለገም፣ መብቱ ነው። ካልፈለገ አልፈለገም ነው። በግድ እኛ ልናስገድደው ለምን አላፈቀርካትም፣ ለምን አብራችሁ አትሆንም እንለው አንችልም። ለምን ዋናው ባለቤቱ ነው። እኛ እዚህ ጋር እንዳልኳችሁ እናንተም እዛ ሄዳችሁ ሀሳብ አስተያየታችሁ በኮሜንት እንደምትሰጡት እኛም ደግሞ እዚህ ጋር መተን ሀሳብ አስተያየታችን በድምፅ ለእናንተ እናካፍላችኋለን ማለት ነው። የኔ ተወዳጆች እንግዲህ ሁልጊዜ እንደምላችሁ ነገ መልካም ይሆናል፣ የተሻለ ጊዜ ይመጣል ብዬ ነው የማስበው። ምናልባት አብርሃምም እንግዲህ ከሄርሜላ ጋር የተወሰነ ስቴፕ እስከሚሄድ ድረስ ሊሆን ይችላል ነገሩን በዚህ መንገድ ስብስብ እያደረገ ያለው። ለምን ሄርሜላም እንግዲህ የራሷን የሆነ ነገሮችን እያደረገች ነው። በተለይ አረብ ሀገር ያሉ እህቶች እንግዲህ ለእነሱ ብር ልከው የሰርግ ፕሮግራም እንደሚያዘጋጁ እንዲሁም ደግሞ ለማዘሯ ነው ወይም ደግሞ ብቻ ቤት እየሰሩላቸው እንደሆነ ብዙ መረጃዎች እየወጡ ነው። በተለይ ለሰርጉ ብር እንደተላከ ሪሲቱ እንደወጣ ብቻ የተለያዩ ነገሮችን እየሰማን ያለውና አንዳንድ ጊዜ እውነት ተሸፍና ተደባብቃ አትኖርም። ምናልባት ለጊዜው ነው እውነት ውሸት የምትመስለው እንጂ እውነት ከእውነትነት መንገዷ ልትርቅም ልትሻሸም አትችልም። የኔ ተወዳጆች ለማንኛውም እግዚአብሔር መልካም ነው። ሩትዬ እንግዲህ ፈጣሪ ያጠንክርሽ፣ ጠንክረሽ ጎብተሽ ጀግነሽ ነው እኛ ማየት የምንፈልገው። የኔ ተወዳጆች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። እወዳችኋለሁ። ባባይ